السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد تلانتنا ينو يمتنو مقبيا نبرة بسم الله نايتنال كذا መግቢያውን አይተን ነበረ ማለት ሸርሑን አልጀመርንም። ዛሬ በአላህ ፍቃድ እሱን እንጀምራለን። ከዛ በፊት አንዳንድ አንስተን የተውናቸው ርዕሶች አሉ። እንደዚሁም ደግሞ ተጨማሪ የሚያስፈልጋቸው ርዕሶች አሉ። እዚህ ውስጥ መትኑ መግቢያ ላይ ሚን አጀብ العجاب የሚለው ላይ እሱ ላይ ሁለት ሐሳቦችን እናነሳለን። ከዛ ወደ ሸርሑ እንቀጥላለን ማለት ነው። መገረም ለምሳሌ እዚህ ጋር ሼኹ ሚን አጀብ العجاب ብለው ነው የጀመሩት። ሚን አጀብ العجاب ሚን አጀብ العجاب ገርሞ ከሚያስገርም ብለው ነው የጀመሩት። መገረም በሁለት ይከፈላል፣ በዚህ ይከፈላል ብለን አላየንም አይደል? እና መገረም በሁለት ይከፈላል። መገረም ቁርአን ላይ ሲመጣ ወይንም ሐዲስ ላይ ሲመጣ ወይንም ደግሞ አረቦች መገረማቸውን ያንን ሲያነሱ በሁለት ይከፈላል መገረም። የመጀመሪያው ዩራዱ ቢሂ አልኢንካር በሱ ላይ ማውገዝን የሚፈለግበት አንድ ሰው ተደነቀ ተገረመ ሲባል የመገረሙ ሰበቡ ሁለት ሊሆን ይችላል። ነገር ግን አሁን እያለን ያለነው ስለ ሰበቡ ሳይሆን መገረሙ ይሄማ የሚገርም ነው ምናምን ሲል ሁለት አይነት ነው። አንደኛ በማውገዝና በማስተባበል መልኩ ሊሆን ይችላል፣ ወይ ደግሞ በመውደድና በፍቃደኝነት ሊሆን ይችላል፣ በመቀበል ማለት ነው። እንደ ምሳሌ አንዳንድ አንቀጾችን አንስተን እናያለን። መገረምን በስንት ይከፈላል ብለናል? በሁለት። እነዛ ስድስት የተገረሙባቸው ብለው የጠቀስ ነው ምናምን በደንብ ለምንድነው ስድስት ብለው ደግሞ በቁጥር የገለጹልን አራት ምክንያቶችን አይተን ነበር። ለምንድነው በስድስት ቁጥር ብለው ማለት ነው? ሲተቱ ኡሱሊን ወይንም ደግሞ ሲተቱ ኡሱሊን ብለን ነበር። ሲተቱ ኡሱል ብለን ነበር። ስድስት መሰረቶች። ለምንድነው ስድስት መሰረቶች ብለው ያስቀመጡበት ምክንያት? መሰረቶች ስድስት ብቻ አይደሉም፣ ከዛ በላይ ናቸው። ለምንድነው ስድስት ያሉት ሲባል አራት ምክንያቶችን አስቀምጠናል። እዚች ጋር ደግሞ ሼኹ ሚን አጀብ العجاب ብለው ሲገልጹ ገርሞ የሚያስገርም ብለው ሲገልጹ የተገረሙባቸው ጉዳዮች ስድስት ጉዳዮች መሆናቸውን ጠቅሰናል። እነዛንም ማወቅ አለባችሁ። በተመሳሳይ መልኩ መገረም በሁለት ይከፈላል። የመጀመሪያ ተዓጅቡን ይራዱ ቢሂ አልኢንካር ነው። መገረም ነው፣ መደነቅ ነው። በሱ የሚፈለግበት ግን ማውገዝና ማስተባበል ነው። ለምሳሌ የመካ ሙሽሪኮች ቁሉ ላ ኢላሃ ኢለላህ ሲባሉ ምንድን ነበር ያሉት? አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ አሉ። አማልክቶቻችንን አንድ አምላክ አደረገን ማለትም አንድ አምላክ አምልኩ ይለናልን? ኢነ ሃዛ ለሸይኡን ዑጃብ ይህማ ገርሞ የሚያስገርም ነው አሉ። መገረማቸው ምንን ያሳያል ነው? የእነሱ መገረም ኢንካርን ማስተባበልን አምልኮት የሚገባው ለአንድ አምላክ ነው የሚለውን ነገር መልእክቱን አለመቀበላቸውና ማስተባበላቸው የሚያሳይ ነው መገረማቸው። ሰው መገረም በሁለት ይከፈላል። ማስተባበል አለመቀበልን የሚፈለግበት ማለት ነው። ይሄንን አስመልክቶ ሱረቱ ሷድ ላይ ምዕራፍ 38 ቁጥር 4 ላይ ወዐጂቡ ይላል ተገረሙ አንጃአሁም ስለመጣቸው ሙንዚሩ ሚንሁም ከነርሱ አስጠንቃቂ ከነሱ ውስጥ የሆነ አስጠንቃቂ ስለመጣቸው ወዐጂቡ ተገረሙ ይላል። መገረማቸው ቢማዕና ኢንካር ነው፣ አወገዙ ነው፣ ማውገዝን ነው ታሳቢ የተደረገበት ማለት። ሌላኛው የመገረም አይነት ደግሞ ምንድነው ከተባለ እሱም የሚፈለግበት አለ። እሱም መውደድን የሚፈለግበት ነው። አታኒ ተዓጅቡን የኩን ሊሪዳ የሆነን ነገር መውደድን መፍቀድን የሚያሳይ መገረምን ነው። ይሄማ ዋው የሚገርም ነው ምናምን ሲል ፈልጎታል፣ ተደስቶበታል፣ ወዶታል የሚለውን ነገር የሚያሳየን ነው ማለት። አሁን ሼኹ እዚች ጋር ሲገረሙ የትኛው መገረም ነው የተገረሙት ነው አሁን ጥያቄ። የትኛው መገረም ነው ሊሆን የሚችለው? መገረም በሁለት ከፈለ። የመጀመሪያው መገረም ማውገዝን ማስተባበልን ታሳቢ ያደረገ ሲሆን ሁለተኛው ደግሞ መውደድን ነው አይደለ?
ስለዚህ ሼኹ ደግሞ ተገርመዋል እዚች ጋር ሚን አጀብል ዑጃብ አሉ ገርሞ ከሚያስገርም ውስጥ ብለው ጠቀሱ ነገራቶችን ብዙ ሰዎች መሳሳታቸው እውነትን የገጠሙ ጥቂቶች መሆናቸውን ገለጹልን። አሁን የእሳቸው መገረም ውዴታን መውደድና መፍቀድን የሚያሳይ ነው ወይንስ ደግሞ ማውገዝን የሚያሳይ ነው? ትችትን የሚያሳይ ነው? ኢንካር ለምን? መሰረታዊ ነገር ተሳስተው ስለሆነ ኢንካር ነው እንጂ የወደዱት መሳሳታቸውን አልወደዱም። ብራቮ በቃ አለቀ። ይሄን ኢንካር ነው የተፈለገበት። ምን ኢንካር እያደረጉ ነው ያሉት? ግልጽ ተደርጎ ከማብራራቱ ጋር እነዚህ ሰዎች ባለመቀበላቸውና በመሳሳታቸው ምክንያት እነሱን እንዴት ብለው እያወግዙ ነው ያሉት ማለት ነው። ተረዳችሁ አሁን? ስለዚህ ይሄንን ከተረዳን ወደ ሸርሑ እንሄዳለን ማለት ነው። ይደገም መትኑን ወይንስ ወደ ሸርሑ እንሄድ? እና 2 ወር አይበቃልም ለዚህ ኪታብ ይደገም ወይስ እሺ ልፍታን? እሺ ሚን አጀብል ዑጃብ ገርሞ ከሚያስገርም ማለትም በመገረማቸው ጥግ መድረሳቸውን የሚያሳይ ነው። ወአክበሪ ከተላልቅ አልአያት ምልክቶች ምልክት ደግሞ በሁለት ይከፈላሉ። ምልክቶች በሁለት ይከፈላሉ። አያት አልከውንያና ሸርዕያ ተብለው ይከፈላሉ። ምልክት ማለት አላህ ሁሉን ቻይ በመሆኑ ላይ ምልክቶች የሆኑ ነገራቶች ይህ ዓለም ዩኒቨርስ ራሱ አምላክ መኖሩን ይጠቁመናል አይደለ? ራሱ አንድ ምልክት ነው። አያት አልከውንያ ይባላል። ይሄ ከሸሪዓዊ ከሆነ ውጪ የሆነ ይሁንታዊ የሆነ ምልክት ማለት ነው። ሁሉን ቻይ በመሆኑ ላይ የሚያሳየን ነገር ነው። ምልክት አለ በሁሉ ነገር። አያት አልሸርዕያ የሚባሉ አለ። ሸሪዓዊ ሲባል የቁርአን አንቀጾች፣ ሐዲሶች እነዚህ የሚያብራሩ አላህ ሁሉን ቻይ መሆኑን ፈጣሪ መሆኑን የሚያብራሩ። ወአክበሪ ተላልቅ አልአያት ምልክቶች አዳለቲ ደግሞ ጠቋሚ የሆኑ በቀጥታ ወደ አላህ የሚጠቁሙ በምን ላይ አላ ላይ ቁድረቲ ችሎታ ላይ ኦምኒፖተንት ነው አላህ ሁሉን ቻይ ነው። ካህሊ ኩሊ የሚባለው ማለት ሁሉን ቻይ በመሆኑ ላይ የሚጠቁሙ ናቸው። አልመሊክ እንደዚሁም ደግሞ መሊክ ነው ተቆጣጣሪ ነው። ማሊክ ነው ደግሞ ንጉስ ነው ተቆጣጣሪ ነው። ሁሉን ነገር የሁሉ ነገር ባለቤትና አስተናባሪ ነው ማለት ነው አላህ። አልገላብ እንደዚሁም ደግሞ አሸናፊ ነው። ከሃዲዎች ቢወዱም ባይወዱም በተፈጥሮ ይቆጣጠራቸዋል አላህ። ግልጽ ነው። ቢወዱም ባይወዱም ይቆጣጠራቸዋል። ሲሳይን የሚሰጣቸው አላህ ነው። በበሽታ እንዲያዙ የሚያደርገው በሱ ቁጥጥር ስለሚያልፍ እሱ ነው። አሸናፊ ነው። እነዚህ ምልክቶች በዋናነት አላህ ሁሉን ቻይ በመሆኑ ሁሉን ተቆጣጣሪ በመሆኑ አሸናፊ በመሆኑ ላይ የሚያሳዩ ጠቋሚ የሆኑ ምልክቶች ናቸው። ሲተቱ 6 ኡሱሊን መሰረቶች ናቸው። ኡሱል ናቸው ደግሞ መሰረቶች ናቸው። ኡሱል የሚለው ጀምዕ ነው ብዜት ነው ብለናል። ፕሉራል ወርድ ነው ብለናል። አስል ለሚለው ማለት አስል ማለት ማዩብና ዐለይሂ ገይሩሁ ነው በእርሱ ላይ ሌላው የሚገነባበት ማለት በየነህ አላሁ ተዓላ አላህ ሱብሓነሁ ወተዓላ አብራርቶታል። በያንን ማብራራትን ዋዲሐን ግልጽ የሆነን ማብራራትን አብራርቶታል። ለማን እንደው ለአዋቂዎች ብቻ ነው እንዴ ሲባል አይደለም። ሊልዓዋሚ ለሰፊው ህብረተሰብ ዓዋም ማለት ሰፊው ህብረተሰብ ማለት ተራ የሚባል አማርኛው ተራ የሚለው ጥሩ ባይሆንም ሰፊው ህብረተሰብ ማለት ሊልዓዋሚ ለሰፊው ህብረተሰብ አብራርቶታል ተብሏል። ግልጽ የሆነን ማብራራትን አብራርቶታል ተብሏል። እንዴት ነው ያብራራው? ገምት። እንዲህ ነው ያብራራው። ገመትን ግን ከምንገምተው በላይ ፈውቀ በላይ ማየዙኑ የሚጠረጠረው የሚገምተው የሆነ አዛኑን ጠርጣሪዎች ወይንም ገማቾች ከሚገምቱት በላይ አላህ ይበልጥ አብራርቶታል። በምን መልኩ ነው ያብራራው? ልንገምት እንችላለን። ግን እኛ ከምንገምተው በላይ ካስተነተንን ይበልጥኑ ግልጸኝነቱ የሚጨምር የሆነ ማብራራትን አላህ Subhanahu Wa Ta'ala አብራርቶታል። ምንም ጥያቄ የሌለበት ጥያቄ በማይፈጥር መልኩ ማለት እሱ እውነተኛ አምላክ በመሆኑ በብቸኝነት አምልኮ የሚገባው እሱ በመሆኑ ላይ ማለት በሚያሳዝን መልኩ ግን ثم بعد هذا ከዚህም በኋላ غلط ተሳስተዋል فيها በሷ ማለትም በእነዚህ በስድስቱ መሰረቶች ማለት ثم بعد هذا ከዚህም በኋላ هذا ማለት ይህ ማለት ምን ከመሆኑ ከመብራራቱ ጋር ማለት فيها በሷ ሲባል በምንድነው የተፈለገው? በስድስቱ መሰረቶች ማለት ከثيሩን ብዙ አክሰሩን ነው ወይስ ከثيሩን ነው? ብዙን ነው አብዛኛው ሳይሆን ብዙን
ብዙ ምን ተሳስተዋል። ሚን አዝኪያ አልዓለም አዝኪያ ጮሌ የሚባሉ ከጮሌዎች በአጠቃላይ ናቸው እንዴ? አይደለም። ሚን የሚለው ውስጥ ማለት ውስጥ ጮሌ ከሚባሉት ውስጥ በሰዎች ዘንድ ጮሌ ተብለው የሚታሰቡ ሰዎች ማለት ሚን አዝኪያ አልዓለም ዓለም ላይ ያሉ የሚባሉ ጮሌ ከሚባሉት ውስጥ ወዑቀላ እንደዚሁም ደግሞ በአስተሳሰብ ምጡቅ ከሚባሉ ሰዎች ውስጥ በኒ አደም ከአደም ልጆች ማለት ተሳስተዋል። ኢላ ሲቀር ኢስቲስና ኤክሴፕሽናል አወጣ ሲቀር ማለት ነው። አቀለ ቀሊል የጥቂትንም ጥቂት አቀል ማለት ትንሽ ማለት ቀሊል ጥቂት ማለት አቀል ማለት እጅግ በጣም የጥቂትንም ጥቂት ሲቀር ማለት ብዙዎች ተሳስተዋል ማለት። ከዛ የተገረሙባቸው ጉዳዮች አይተን ነበር። እነዚህ ስድስቱን ጠቅሰን ነበር ማለት ነው። ወደ ሸርሑ መግባት አለብን። ጊዜው ያ አይበቃንም። መፍጠን ይኖርብኛል። መሀል ላይ እናንተ በጥያቄ ነው እንትን በደንብ ግልጽ እንዲሆንላችሁ ማድረግ የምትችሉት ማለት ነው። አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን አልሐምዱ የሚለው አሊፍና ላም አለ አይደል? ሐምድ ከሚለው በፊት አሊፍና ላም ለሊስቲግራቂያ ይባላል። መጠቅለልን ይጠቁማል። ሁሉም የሚል ትርጉም ይሰጠናል። ማለትም ምስጋናዎች ሁሉም ለአላህ ናቸው። ሁሉም የሚለው ምንድነው? የታለ ሁሉም የሚባለው ከተባለ አሊፍና ላም ለሊስቲግራቅ ነው። መጠቅለልን ይጠቁማል። ሁሉም የሚለው ቃል አልሐምዱ ምስጋናዎች ሁሉ ሊላሂ ለማን ነው? ለአላህ። ያ አላህ ደግሞ ምስጋናዎች ሁሉ ለአላህ ነው የተባለው። ያ አላህ ደግሞ ማን ነው? ረቢል ዓለሚን የዓለማት ምንድነው? ረብ ነው፣ ጌታ ነው፣ አስተናባሪ ነው ማለት። ወሰለላሁ አላህ ሶላትን ያወርድ፣ ወሰለመ እንደዚሁም ሰላምን፣ ወባረከ እንደዚሁም ይባርክ፣ ዓላ ነቢይና በነቢያችን ላይ፣ ሙሐመድን በሙሐመድ ላይ፣ ወዓላ እንደዚሁም ደግሞ አሊሂ በቤተሰቦቻቸው አማኝ በሆኑ በቤተሰቦቻቸው ላይ፣ ወሳሕቢሂ እንደዚሁም በባልደረቦቻቸው፣ አጅማዒን በሁሉም እሳቸውን በተከተለ ሁሉም ማለት። አሁን እዚህ ቁልፍ ቃላቶች ላይ ወሰለላሁ የሚለው አላህ ሰላትን ያወርድ በማን ላይ ነው ያለው? በነብዩ ላይ አይደለ? ሰላት ማለት ምን ማለት ነው? ምን ማለት ሰላት ማለት ፊል ሉጋ አዱዓ በቋንቋ ደረጃ ሰላት ማለት ዱዓ ልመና ማለት። ነገር ግን ብዙ ትርጉም አለው። ረሕማ እዝነት ይፈለግበታል። ሰና ውዳሴ ይፈለግበታል። አላህ በነብዩ ላይ ሶላትን ያወርዳል ሲባል ይሰግዳል ማለት አይደለም፣ ይጸልያል ማለት አይደለም። ፕሬየር የሚለው ቃል አንዳንዴ ትራንስሌት ሲያደርጉ ፕሬየር የሚለውን ቃል ይጠቀማል። ፕሬየር የሚለው አቻ አይደለም ሶላት ለሚለው ማለት ነው። ታዲያ አላህ ሶላትን ያወርዳል በነብዩ ላይ ሲባል ዑለማዎች ለሁለት ተከላለፉ። ሶላት ማለት ምንድነው የተፈለገበት በሚለው ማለት የመጀመሪያዎቹ ምን አሉ? ሶላት ሲባል ረሕማ ነው አሉ። እዝነትን አላህ በነብዩ ሰለላሁ ዐለይሂ ወሰለም ላይ እዝነቱን ያወርዳል ማለት ነው አሉ። ሌሎቹ ደግሞ አይደለም ሰናእ ነው ውዳሴን ያወርዳል ማለት ነው አሉ። ትክክለኛም ውዳሴ በሚለው ትይዛላችሁ። ስለዚህ ወሰለላሁ ሲባል አላህ ውዳሴውን ያወርድ፣ ወሰለም እንደዚሁም ሰላምን፣ ወባረከ እንደዚሁም ይባርክ፣ አላ ነቢይና በነቢያችን ላይ፣ ሙሐመድን በሙሐመድ ላይ፣ ወአላ እንደዚሁም አሊሂ በቤተሰቦቻቸው አማኝ በሆኑ በቤተሰቦቻቸው ማለት ወሳሕቢሂ እንደዚሁም በባልደረቦቻቸው አጅማዒን በሁሉ እሳቸውን በተከተለ በሁሉም ላይ። ስለዚህ ሶላት ሲባል ከአላህ አንጻር ምን ይሆናል? አሰና ውዳሴ አላህ መላእክቶች ዘንድ ነቢ ሰለላሁ ዐለይሂ ወሰለምን በመልካም ማውሳቱን ሶላት ይባላል። በመልካም ማውሳቱን በመልካም መጥራቱን ማለት ነው። ከመላእክቶች ዘንድ ሲሆን ምን ይባላል? ትርጉሙ ምን ይሆናል በአማርኛ? አዱዓ አልመግፊራ ዱዓ ልመና በማህርታን መለመን ይሆናል ማለት ነው። ይሄንን ካልን ላ ሸክ አሉ ምንም ጥርጥር የለም። ላ ሸክ ላ የለም ሸክ ጥርጥር የለም። አነላህ አላህ እኮ በእርግጥም ሱብሓነሁ ማለት ምን ማለት ነው በአማርኛ? ጥራት ተገባ ሌላ ይገባው ነው።
በውስጡ ይገባው የሚል ቢኖርም ይገባው ምን ስለሚሆን ነው? አማርኛቻ አይደለም ያልነው ዱዓ ስለሚሆን። ስለዚህ ጥራት የተገባው ነው፣ ከእንከን የጠራ ነው ማለታችን ነው። ሱብሃነሁ ጥራት የተገባው ነው። አንዘል አወርደዋል፣ አልቁርአን ቁርአንን አወርደዋል። ቁርአን ማን ያወረደው? አላህ። መረጃው አርናን መረጃው እሺ ምዕራፍ 12 ኢና አንዘልና ቁርአንን ዓረብየን ይላል። እሺ ጎበዝ። ሌላ እንዲሁ አላህ ነው መረጃ ስትባል ምትሮጥ ከሆነ ችግር ጎበዝ። በሱረቱል በቀራ ላይ ዛሊከል ኪታቡ ላ ረይበ ፊህ ያለ ይህ መጽሐፍ ምን የለበትም? ጥርጥር የለበትም። ጥርጥር የለበትም የሚለው በውስጡ ጥርጥር የለበትም ነው ወይንስ ከአላህ ዘንድ በመሆኑ ላይ ጥርጥር የለበትም? ሁለቱም ያስመቸናል። እንደዚህም በሱረት ኢብራሂም ላይ አሊፍ ላም ራ ካለ በኋላ ኪታቡን አንዘልናሁ ኢለይክ ወደ አንተ ያወርድነው የሆነ መጽሐፍ ነው አለ። ያኒ አልቁርአን ቀደም የጠቀስኩት ደግሞ አሪፍ። ስለዚህ ቁርአንን አወርደዋል። ለምን? ቲቢያንን ለመግለጽና ለማብራራት። ቲቢያንን ማለት ለማብራራት ማለት ለመግለጽ፣ ለመተንተን። ቲቢያንን ሊኩሊ ለሁሉም ሸይ ለሁሉም ነገር። አላህ ቁርአንን ያወረደው ለምንድን ነው? ነገራቶችን እኛ ወደ እውነት የምንመራበትን ነገር ሁሉ ወደ ገነት የሚያደርሰን ነገር ከሳት የሚያረቀንን ነገር ሁሉ ምን ሊያደርግልን ነው? ሊያብራራልን ሊገልጽልን ነው ማለት ነው። ስለዚህ ላሸከ ምንም ጥርጥር የለበትም አነላህ በእርግጥም አላህ ሱብሓነሁ ወተዓላ ጥራት የተገባው አንዘለል ቁርአን ቁርአንን አወርዷል። ቲቢያንን ለማብራራትና ለመግለጽ ሊኩሊ ሸይ ሁሉንም ነገር ለማብራራትና ለመግለጽ ማለት አወርዶታል። ያወረደበት ምክንያቱን ነው እየነገረን ያለው። ለዛም ነው ፊ ሱረት ኢብራሂም ላይ ቅድም የጠቀስነው አንቀጽ ላይ አሊፍ ላም ራ ካለ በኋላ ምንድነው ያለው? ኪታቡን ያኒ ሀዘል ኪታብ ማለት ይህ መጽሐፍ ማለትም ቁርአን ኪታቡን አንዘልናሁ ኢለይክ ወደ አንተ አወርድነዋል አለ። ለምንድን ነው ያወረደው አላህ ቁርአን? ሊቱኽሪጀ ናሰ ሚነ ዙሉማቲ ኢለ ኑር ሰዎችን ከጨለማዎች ወደ ምን ወደ ብርሃን ልታወጣ አለ። ከጨለማ ወደ ብርሃኖች ልታወጣ ነው ወይስ ከጨለማዎች ወደ ብርሃን ልታወጣ ነው? ከጨለማዎች ወደ ብርሃን ልታወጣ። ጨለማዎች ብዙ ናቸው። የኩፍር ጨለማ ብዙ ነው ያለው። ማዕሲያ ምናምን ኹራፋት ብዙ ነው ያለው። ብርሃኑ ግን አንድ ነው። ወደ ብርሃኖች ልታወጣ አላለ። ወደ ብርሃን አለ። ብርሃኑ ምንድነው? ኢስላም ነው፣ ተውሂድ ነው። ስለዚህ ሰዎችን ከጨለማዎች አውጥተህ ወደ ብርሃን ተመራቸው ዘንድ ሰበብ ትሆን ዘንድ ወደ አንተ አወርድነዋል አለ። ስለዚህ አላህ ሱብሓነሁ ወተዓላ ቁርአንን ሲያወርድ ለሰዎች በእውነት የሚመሩበትን መንገድ ሊያብራራና ሊገልጽ ነው ማለት ነው። እንደዚሁም ደግሞ ወአነ ረሱለ መልእክተኛው ሰለላሁ ዐለይሂ ወሰለም በየነ ገልጸዋል፣ አብራርተዋል። በየነ አብራርተዋል ማለት ነው። በየነ አብራርተዋል። ሃዘል ቁርአን ሃዛ ይህ አልቁርአን ይህንን ቁርአን የወረደውን ቁርአን በየነ አብራርተዋል። ሃዛ ይህ አልቁርአን ይህንን ቁርአን አብራርተዋል። በምን መልኩ አብራርተዋል? በያነን ማብራራትን፣ ሻፊየን በቂ የሆነ ማብራራትን አብራርተዋል። ሻፊየን የሚለው የሚያድን ማለት ነው። የሚያድን የሆነን ማብራራት። የሆነ ሰው ችግር አለበት፣ ቁስል በሽታ አለበት። ከዛ በሽታው የሚያድነውን የሆነን ነገር አብራርተውለታል። ከጨለማው የሚያስወጣውን የሆነን ማብራራትን ማለት ወደ እውነት የሚመራውን ማብራራትን አብራርተውለታል። እንደዚሁም ደግሞ ወአዕዘሙ ትልቅ የሆነው ማ በየነሁ ላሁ አላህ ያብራራውን የሆነ ነገር ወረሱሉሁ እንደዚሁ መልእክተኛው ፊ ሃዛል ቁርአን ፊ ውስጥ ሃዛ ይህ አልቁርአን በዚህ ቁርአን ውስጥ አላህና መልእክተኛ የገለጹትና ያብራሩት ነገር ቀድየቱ ጉዳይ ነው። አተውሂድ የተውሂድ ጉዳይ ነው። የትዳር ጉዳይ ነው እንዴ? የዱንያ ጉዳይ ነው አይደለም። የምን ጉዳይ ነው? ቀድየቱ ጉዳይ ነው። አተውሂድ የተውሂድ ጉዳይ ነው። ተውሂድ ማለት ምን ማለት ነው? አንድ ማድረግ መነጠል ማለት ነው። አላህ በጌትነቱ ሲሳይን በመስጠት ይችን ዓለም ፍጥረትን በማስተናበር ላይ ብቸኛ መሆኑ አጋር እንደሌለው
በአምልኮ ደግሞ ሊጋራበት እንደማይገባ በስሞችና በመገለጫዎች ደግሞ ተጋሪና ሸሪክ ባላንጣ እንደሌለው በመግለጽ ላይ ያንን ነገር አላህና መልእክተኛው ግልጽ በሆነን ማብራራትን አብራርተውታል። ለምንድን ነው ያብራሩት? ለምን ማብራራት አስፈለገ? ከሌሎቹ በተለየ መልኩ ለምን መግለጽና መተንተን አስፈለገ ሲባል ምክንያቱም ሊአነ የሚለው ምክንያቱም ማለት ነው። ሊአነ ተውሂድ ምክንያቱም ተውሂድ እኮ ሁወ እሱ አስሉል ኢስላም ሊአነ ተውሂድ ምክንያቱም ተውሂድ ሁወ እሱ አስሉ መሰረት ነው። አልኢስላም የኢስላም ምንድን ነው? መሰረት ነው። ስለዚህ ተውሂድ ከሌለ ምን የለም? ኢስላም የሚባለው ነገር የለም። ለምንድን ነው ይበልጥ ያብራራው ሲባል ወአዕዘሙ ትልቅ የሆነው ማ በየነሁ ላሁ ተዓላ አላህ ያብራራው ወረሱሉ መልእክተኛው ፊ ሀዘል ቁርአን በዚህ ቁርአን ውስጥ ቀድየቱ ተውሂድ የተውሂድ ጉዳይ ነው። ወሽርክ እንደዚሁም የሽርክ ጉዳይ ነው። ምክንያቱም አንድ ነገር ልናውቅና ልንረዳው የምንችለው ወይ ራሱ ሲብራራ ነው ወይ ደግሞ የሱ ተቃራኒ የሆነው ነገር ሲብራራ መረዳት እንችላለን። አላህ ግን ሲያብራራልን ተውሂድን ብቻ አይደለም ያብራራልን፣ ሽርክንም አብራርቶልናል ማለት። እንደው ተውሂድ ብቻ ቢብራራልን በቂ ነበር ለመረዳት። ግን ይበልጡኑ ምን አብራርቶልናል? ተውሂድንም የተውሂድም ተቃራኒንም ማለት። ሊአነ ተውሂድ ምክንያቱም ተውሂድ እኮ ሁወ እሱ አስሉል ኢስላም የኢስላም መሰረት ነው። እንደዚሁም ደግሞ ወአስሉ ዲን የዲንም መሰረት ነው። ዲን የሚለው ቃል ብዙ ትርጉም አለው። ዲን የሚለው ቃል ብዙ ትርጉም አለው። ወአስሉ ዲን አለን አይደለ? የዲንም መሰረት አለ። እስቲ ከምታውቋቸው ትርጉሞች ውስጥ ዲን የሚባለው ለምሳሌ ጥቀሱ። ለምሳሌ ማሊክ የውሚዲን ስንል ምን ማለታችን ነው? ማሊክ የውሚዲን የፍርድ ቀን ባለቤት። ስለዚህ ፍርድ የሚለው ቃል የትኛው ነው እዚህ ውስጥ? ማሊክ ምንድነው? አላህን ነው አይደለ? የውም ምንድነው? ቀን ነው አይደል? አዲን ፍርድ፣ ጀዛ፣ ውጤት ማለት። ስለዚህ አንደኛ የሚመጣበት አዲን ቢማዕና አልጀዛ ውጤት በሚል ይመጣል ማለት ነው። ግልጽ ነው አይደለ? ሌላኛ አዲን ደግሞ በሚል ይመጣል፣ ዒባዳ በሚል ይመጣል፣ ሃይማኖት በሚል ይመጣል። ጎበዝ። ስለዚህ ሃይማኖት፣ ዒባዳ፣ አምልኮ በሚል ይመጣል። ፋቂም ወጅሀገ ሊዲኒ ሐኒፋ ፊትን ለዲን ቀጥ አድርገህ አቁም፣ ለሃይማኖት ቀጥ አድርገህ አቁም። ፊ ሱረቱ ሩም ላይ ምዕራፍ 30 ቁጥር 30 ላይ ምንድን ነው የሚለው? አንቀጹን አስታውሲ። ላ ተብዲለ ሊኸልቂላህ የሚለው አታስታውሱም? እሺ ሌላችሁ ስነ አንቀጽ እዛች ላይም ዲን የሚለው ቃል ተጠቅመዋል። ሱረቱ ሩም እሱን አንቀጽ ነው የራሱን የጠቀስኩት። በቃ ፋቂም ወጀከ ሊዲኒ ሐኒፋ ፊጥረተላሂ አለቲ ፈጠረናሰ ዐለይሃ ቅድም የጠቀስኩት ራሱ። እሺ ሌላ ቦታ ላይም ተጠቅሞታል ዲን የሚለው ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሰን ምንድን ነው የሚለው? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲን። ግልጽ ነው አይደለ? ስለዚህ ዲን የሚለው በብዙ ትርጉም ይመጣል። እዚች ጋር ግን ዲን ሲባል የተፈለገበት ምንድን ነው? ዒባዳ ማለት ነው የተፈለገበት። ግልጽ ነው አይደለ? ወአስሉ ዲን የዒባዳ መሰረት ነው። ምንድን ነው የዒባዳ መሰረት? ተውሂድ ማለት ነው።